ኦኬ ጋይስ እንዴት ናችሁ? የቢኒያም ኤፍኤክስ ቻናል ተከታታዮች በዛሬው ቪዲዮአችን የምታዩትን ናስዳክ ላይቭ ትሬድ አብረን ትሬድ እናደርጋለን ማለት ነው። ትሬዱን ገብቻለሁ እዚህ አካባቢ እዚች ጋር ገብቻታለሁ ትሬዷን። የዛሬው ደግሞ 9:30 ላይ ከ9:30 በኋላ የገባሁት ኒውዮርክ ታይም ላይ አለ ማለት ነው። ይሄ የዛሬው ነው። እንደምታዩት ይሄ የኔ የ30 ሚኒት ፌር ቫልዩ ጋፕ ነበር። ፌር ቫልዩ ጋፑን መጥቶ ሪትረስ ያደረገው እንዴት ነው? ከ9 እስከ 10 ባለው ሰዓት ውስጥ ሃዩን ነበር የወሰደልኝ ማለት ነው። እዚህ ጋር ያለውን ሃይ ወሰደልኝ። ይሄ ሲልቨር ቡሌት ስትራቴጂ ይባላል። ሃዩን ወሰደ። ከዛ ቀጥሎ ምን አደረገ? እንደምታዩት የገባሁት ያለ ሺፍት ነው ማለት ነው። ኖርማል ነው ያለ ሺፍት ቢገባም ግን ባይገባ ጥሩ ነው። ትሬዱ እንዳያመልጠኝ ብዬ ነው እንደዚህ ያደረኩት ማለት ነው። ይሄን ፌር ቫልዩ ጋፕ ኢንቨርት ሲያደርግልኝ ነበር ትሬዱን ኦፕን ያደረኩት ማለት ነው። መጥቶ ምን ያደረገልኝ? ፌር ቫልዩ ጋፑን ዲስሪስፔክት አደረገው። ምን ይሆናል ማለት ነው? ኢንቨርዥን ፌር ቫልዩ ጋፕ ይሆናል። መልሶ ሲገባ ነበር ሪትረስ ሲያደርግ እንትን ያደረኩት ማለት ነው። ኦኬ ጋይስ አንዴ እዚች ጋር ሪከርድ ላብራና የዛሬው ትሬድ በጣም ወረደ ማለት ነው። ኦኬ አካውንቴ ስልኬ ላይ ያዩት ነበር። ድንገት ውርድ አለ ማለት ነው። እንዳልኳችሁ ነው። ምን አረገ? ኢንቨርዥኑን መጥቶ ሪትረስ አረገው ማለት ነው። ከዛ በኋላ ላይ ምን አረገ? እስከ ኤዥያ ሎው ድረስ ወሰደው ማለት ነው። ታርጌት ዛረገን ማለት ነው። ይሄ ማለት ምንድነው? ወደ 1 ስንት 2 አካባቢ ማለት ነው ታርጌት ያደረኩት ኤዥያ ሎ ድረስ ነው። ከዛ በኋላ ለመሄድ አይሆንም ማለት ነው። ምክንያቱም ናስዳክ ትንሽ አራር ነው መያዝ ያለባቸው እዛ ላይ 1 2 3 ኦር 1 2 ማለት ነው። ስለዚህ እዚህ ጋር ቢሆን ኖሮ ለምሳሌ እዚህ ጋር 1 2 4 ነው። እዚህ ጋር ብታደርጉት ቲፒያችሁን ሳይነካ እንደምታዩት ወይ ብሬክ ኢቭን ወይ ደግሞ ስቶፕ ሎስ ሂት አርግቶባችሁ ይሄዳል ማለት ነው። በዛሬው ትሬድ ደግሞ እንደምታዩት እንዴት እንደገባው ሳብራራላችሁ በቅድሚያ ወደ 50 ሚኒት ሄድኩኝ ማለት ነው። 50 ሚኒት ላይ ስንሄድ የምታዩት ይሄ የኔ ዲስካውንት እና ፕሪሚየም ነው ማለት ነው። ዲስካውንት እና ፕሪሚየም የሆነው የዋን አወር ምንድነው ማለት ነው? ሪጀክሽን ብሎክ ማለት ነው። ይሄው እንደምታዩት ኦኬ 1 አወርም አይደለም 30 ሚኒት ነው መሰለኝ። ይሄው እንደምታዩት የ30 ሚኒት ሪጀክሽን ብሎኩን ነክቶ 50% ድረስ እንደምታዩት ባይሳይዱን ወስዷል። ስለዚህ ባይሳይዱ ስለተወሰደንን ልንሄድ የምንችለው ወደ ሴል ሳይድ ነው ማለት ነው። ትሬዱን እስከዚህ ልንይዘው እንችላለን። ይህን ፌር ቫልዩ ጋፕ ዲስሪስፔክት ካረገው ማለት ነው። ካላረገው ግን እንደምታዩት እስከ ፌር ቫልዩ ጋፑ ድረስ ብቻ ታርጌት አርግተን እንጠብቃለን። እንደምታዩት ይሄን ሪጀክሽን ብሎክ ሪትረስ ካረገበት ጀምሮ ከዚህ ሎ እስከዚህ ሃይ ድረስ ምን እንዘረጋለን? ዲስካውንት እና ፕሪሚየም እንዘረጋለን ማለት ነው። ዲስካውንቱ ላይ ምን አለን? አሪፍ የሆነች ፌር ቫልዩ ጋፕ አለ ማለት ነው። ታርጌት ልናደርግ የምንችለው እስከ ፌር ቫልዩ ጋፑ ነው ማለት ነው። ይሄን ሴል ሳይድ ትሬድ ኢንቫሊድ ሊያደርገው ይችላል። ምክንያቱም ፌር ቫልዩ ጋፑ ምን ሊያደርገው ይችላል? ወደ ባይ ሊወስደው ይችላል ማለት ነው። ወደ ባይ ሊገፋው ይችላል። ስለዚህ እኛ ከዛ እንቆጠባለን ማለት ነው። ታርጌት የምናደርገው ድረስ ነው ፌር ቫልዩ ጋፑ ድረስ ይሆናል ማለት ነው። ስለዚህ እንደምታዩት ትሬዱን የገባሁት እንዴት ነው? ባይ ሳይዱን ወሰደ። ቀጣይ ምን አደረገ? የ5 ሚኒት ኢንገልፍ ኦር ደግሞ ቼንጅ ኢን ስቴት ዴሊቨሪ ሰጠኝ። ከዛ ቀጥሎ ወደ 1 ሚኒት ሄጄ ፌር ቫልዩ ጋፕ ነበረ እንዳጋጣሚ። ይህን ፌር ቫልዩ ጋፕ ስላየሁት ነበረ ትሬዱን እዚች ጋር የከፈትኩት ማለት ነው። ፌር ቫልዩ ጋፑንም ሪትረስ ሳያደርግ ሊወርድ ስለሚችል እዚች ጋር ፖዚሽን ከፈትኩኝ ማለት ነው። ከዛ ቀጥሎ ፌር ቫልዩ ጋፑ ክሬት ሆኖ ነበር። ፌር ቫልዩ ጋፑ መጥቶ ተች አደረገልን። ከዛ በኋላ ላይ እንደምታዩት ሙሉ ነው ፌር ቫልዩ ጋፑን ሪትረስ ያደረገው። ከዛ ቀጥሎ ምን አደረገ? እንደምታዩት ትንሽ አዝጎ ነበር እዚች አካባቢ።
ምን አረገ? ይሄን ፌር ቫሉ ጋፕ ምን አረገልኝ? ኢንቨርት አረገው ማለት ነው። ሶ ይሄን ፌር ቫሉ ጋፕ ኢንቨርት ሲያደርገው ምን ይሆናል ማለት ነው? ኢንቨርዥን ፌር ቫሉ ጋፕ ይሆናል ማለት ነው። ሶ እንደምታዩት ማርኬቱ በጣም ቮለታይል ነው። ሊያስወራኝም አልቻለም ፍጥነቱ ጀስት ለማየት ማለት ነው እሱን። ሶ እንደምታዩት ስልኬ ላይም ሪከርድ አለ። ሶ የስልኬንም ሪከርድ አስገባላችኋለሁ ከተመቸኝ ቪዲዮ ላይ። ሶ ይህን ይመስላል ማለት ነው ቪዲዮ። ውስብስብ ባረኩት ሳወራ ራሱ በቃ ፍጥነቱ ሊያስወራኝ አልቻለም። ትኩረቴ ምኑ ላይ ሆነ? ይሄ ሙቭመንት ላይ ሆነና ኦኬ እሺ፣ በጣም እየፈጠነ ነው ትሬዱ። ኒውዮርክ ኤኤም ያ ኒውዮርክ ኤኤም ስለሆነ ነው። ሶ ኒውዮርክ ፒኤም ከሰዓት ላይ ነበር። ኒውዮርክ ኤኤም ደግሞ ወደ ማታ ነው መሰለኝ፣ ኦር ደግሞ ፒኤም ነው። አሁን ፒኤም ሊሆን ይችላል ማለት ነው። ሶ እስቲ እሱን እናረጋግጠው። እሺ ክፈትልኝና ያ ሶ ጋይስ አሁን ምንድነው ማለት ነው ኒውዮርክ ፒኤም ነው ማለት ነው። ለዛ ነው በጣም ፈጠን ማለት የጀመረው። ሶ ጋይስ እንደምታዩት ቲፒ ሂት ሊያደርግልን ነው ማለት ነው ለመጀመሪያ ጊዜ ላይቭ ትሬድ ላይ። ሶ ፈንድድ አካውንቴ ላይ ትሬዱን ከፍቼዋለሁ ማለት ነው። ሶ አረ ነካ ቶሎ በል። በጣም ቀላል ያለች ጽድት ያለች ትሬድ ነች ማለት ነው። ዋው ሶ ቲፒ ሂት ሊያደርግልን ትንሽ ነው የቀረው ስልኬ ላይም። ሶ ጋይስ ሂት ሊያደርግልን ነው ቲፒያችን። ወደ ስንት ፒፕ ቀር? ወደ 120 ፒፕ። ሶ ጋይስ ሂት አርግቶታል ማለት ነው። ዋት ኤ ትሬድ ጋይስ 1 2 3 አራር ስማሽ። ቅድም ከሰዓቱ 1 2 3 አሁንም 1 2 3 ዋዝ ኤ ትሬድ። በጣም ስናይፐር የሆነች ኢንትሪ ነች ማለት ነው። ሶ እንደምታዩት 50 ሚኒት ላይ ነው እና የአንድ ሁለት ካንድል ነች። ሶ አሁን ደግሞ ምናደርጋለን? ከዚህ 50 ሚኒት አሪፍ ሴታፕ የሚሰጠን ከሆነ ጠብቀን ነው ደግሞ ወደ ባይ ጉዞዎችንን እናደርጋለን ማለት ነው። ሶ ትሬዳችን በዚህ ተቋጨ ማለት ነው። ይሄን ይመስላል ትሬዱ። ሶ እንደተማራችሁበት ተስፋ አደርጋለሁ። ሶ ትሬዱ ስንት ደቂቃ ፈጀ? እስቲ ኒው እቺ ነገር አድን አርግባት ወደዚህ አምጥተን። ሶ ትሬዱ ወደ 1 ሰዓት አይሆነው። ኦኬ ትሬዱ ወደ 50 ደቂቃ ፈጅቷል ማለት ነው። ሶ እንቺ ትሬድ የአንድ ሰዓት ትሬድ ነች ማለት ነው። ሶ አበዛው። በጣም አሪፍ የሆነች ትሬድ ነች። ሪከርደራችንም ገና 10 ደቂቃው ነው። ሶ ትሬዱ ይህን ይመስላል ማለት ነው ጋይስ። ይመቻችሁ ሁላችሁም።